በዚህ በሰሙነ ሕማማት ውስጥ ያሉ ዕለታት የተለያዩ ስያሜዎች አላቸው። ስያሜዎቻቸው ደግሞ በሚገርምና በሚደንቅ ሁኔታ ከልዩ ልዩ ተግባራት የተነሳ የተገኙ ስያሜዎች ናቸው። ሆሳዕና እንደሚታወቀው ሆሳዕና ነው። ስለ ሆሳዕና በሚገባ ተምረናል። ሰኞን ስናይ ይብሰተ በለስ ነው። ኢየሱስ ክርስቶስ በለሲቱን ፍሬ ባላገኘባት ጊዜ ለዘላለም ካንቺ ፍሬ አይገኝ ብሎ ረግሟታል። ያቺ በለስ ወዲያውኑ ደርቃ ሐዋርያት ሁሉ ተደንቀዋል፣ ተገርመዋል። እሱም የስናፍጭ ቅንጣት ታክል እምነት ማለት ፍጹም እምነት ቢኖራችሁ ከዚህ በላይ ታደርጋላችሁ ብሏቸዋል። ማክሰኞ ዕለት ስለ ስልጣኑ ተጠይቋል። በቤተ መቅደስ የተደረገውን ገበያ የፈታህበት፣ ሙታንን የምታነሳበት፣ አጋንንትን የምታወጣበት፣ በባህር ላይ የምትሄድበት፣ ውሃውን የወይን ጠጅ የምታደርግበት ስልጣን ከየት የተገኘ ነው? ስለዚህ ስልጣን ብትነገረን ነው ፈሪሳውያን ጠይቀውታል። እሱም መልሶ የዮሐንስ ጥምቀት ከየት ናት? ከሰማይ በእግዚአብሔር ትእዛዝ ነው የሚያጠምቀው ወይስ ከምድር በራሱ ትእዛዝ ነው? በራሱ ፍላጎት፣ በራሱ ፈቃድ፣ በራሱ ተነሳስቶ ነው የሚያጠምቀው አላቸው። በዚህም በራሱ ነው ብንል ህዝቡ የዮሐንስን ጥምቀት ስለሚያከብሩ እንዴት የሰው ጥምቀት ያደርጉታል ብለው ይጣሉናል። በእግዚአብሔር ትእዛዝ ነው ከእግዚአብሔር ታዞ ነው ብንል እሱ ስለኔ የዓለምን ኃጢአት የሚያስተሰርይ እግዚአብሔር በግ ነው ብሎ ተናግሮ ሊነበረ ለምን አልተቀበላችሁትም ይለናል ብለው አናውቅም አሉት። እሱም እኔም አልነግራችሁም ብሎ አንድ ቁርጥ ያለ መልስን ሰጥቷቸዋል። በዚህም ለዘላለም ታውረው እንዲኖሩ ተደርጓል። ረቡዕ ምክረ አይሁድ ይባላል። የሕይወት ጌታ ኢየሱስ ክርስቶስ እንዲሞት የተመከረበት ጸሐፍት ፈሪሳውያንና ሽማግሌዎች በቀያፋና በሐና ቤት ተሰብስበው ኢየሱስ ክርስቶስን ለመግደል ሞቱ ደግሞ በበዓል ቀን አይሁን ህዝቡ እንዳይታወክ ብለው የኢየሱስ ክርስቶስ ሞት የተመከረበትና የጸደቀበት ውሳኔው የጸደቀበት ዕለትና እንዲሁም ደግሞ ማርያምን ተፍረት የምትባል ሴት መታ ሽቱ በራሱ ላይ ያርከፈከፈችበት ዕለት ያችም ሴት ስሟ በወንጌል ሲሰበክ እንዲኖር የተሰጣት ቃል ኪዳን የተሰጣት ሴት ናት እና በዚህ ዕለት ግሩም የሆኑ ምስጢራት አሉ። ሐሙስ ዕለት ጸሎተ ሐሙስ ይባላል። ኢየሱስ ክርስቶስ ህብስቱን ባርኮ የጸለየበት፣ ህብስቱን ሲባርክ የጸለየበት፣ የአዲስ ኪዳን ስጋና ደም እንዲሆን ያደረገበት፣ በጌቴሴማኒ የጸለየበት፣ በልዩ ልዩ ቦታዎች የጸለየበትና ያጸሎቱ ደግሞ የመስቀሉ አንድ ክፍል ሆኖ የሚመሰጠርበት ዕለት ነው። ሌላው የትእዛዝ ሐሙስ ይባላል። ኢየሱስ ክርስቶስ ሐዋርያትን ደቀ መዛሙርቱን እግራቸውን አጥቦ እናንተ መምህርና ጌታ ትሉኛላችሁ፣ እውነት ነው፣ እንዲሁ መምህርና ጌታ ነኝና እኔ መምህር ስሆን እግራችሁን ካጠቧችሁ እናንተም ደግሞ ለበታቾቻችሁ እንዲህ ልታደርጉ ይገባል ብሎ ትህትናን አስተምሯቸዋል። ይሄ መጽሐፈ ትህትና አንቀጸ ትህትና በሚባለው በዮሐንስ ወንጌል ላይ ማለት ነው እና የትእዛዝ ሐሙስ ይባላል። የመጨረሻውን ትምህርት ያስተማረበት የትእዛዝ ሐሙስ ይባላል። ሌላው የሐዲስ ኪዳን ሐሙስ ይባላል። የሐዲስ ኪዳን ሐሙስ ነገ በቀራንዮ የሚፈተተው የሐዲስ ኪዳን ስጋዬ ይህ ነው የሚፈሰው ስለናንተ የሚፈሰው ስለናንተና ስለ ዓለም ስርየተ ኃጢአት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ያስተማረበት የሐዲስ ኪዳን ሐሙስ ይባላል። ሌላው የነጻነት ሐሙስ ይባላል። ኢየሱስ ክርስቶስ ነፃ ያወጣን እኛን የፋሲካ በግ ሆኖ ታርዶ እንደ ፋሲካው በግ ነፃ ያወጣን የነጻነት ሐሙስ ይባላል። ሌላው ሕጽበተ እግር ይባላል። እግራችን የታጠብንበት ማለት ሁለንተናችን ከአቧራ የነጻበት ከእድፍ የነጻበት ሐሙስ ይባላል። ይሄ ሐሙስ ማለት ነው።